ናታን እቤት ቀድሞ ጠብቆ ደረጀ ያለውን አደረገ። ነገር ግን እሷ ምንም ሳይላት ገባችና እንዴት ንቀኸኝ እየጠራሁ እንዴት ንቀኸኝ ትሄዳለህ? በማለት አንተ ናታን እንዴት እኔ እየጠራሁ ና ብዬ እየጠራሁ እንዴት ከግቢ እንደመጣ ከውጭ እንደመጣ ለምን ሚስት አይደለሁ? ለምንድነው ሰላም ሳትለኝ ሄድከው? እንዴት ብትንቀኝ ነው ቀጥታ ወደ ክፍል የገባው? አለችው ማለት ነው። ምን ማለት ነው? አንቺን ነሽ የኔ ሚስት? ትሰምኛለሽ? እኔ እሴት እኔና አንቺ ብቻ ብንቀር እንኳን አንቺ ነው እንደማላገባሽ ነው። እሺ ባለፈው እውነት ይመስልሻል እንዴ? አዎ አገባሻለሁ፣ ቀለበት አረግልሻለሁ ስልሽ እውነት ይመስልሻል እንዴ? ትሰሚያለሽ? እኔ ሴት እንዳንቺ ከሆነ ይቅርሽ። ሴት ጡትና የሆነ ነገር ስላለው ብቻ ሴት ሊባል አይችልም። ስለዚህ ከዚህ በኋላ እኔ ለማይ እናገራለሁ አለችው። ሂጂና ተናገሪ፣ ሂጂ ፈጠን ብለሽ ተናገሪ። አያገባኝም። እሺ የሚቀርቡሽ ለአንቺ እናትና አባትሽ ለአንቺ ነው እንጂ ለእኔ ለናታን አይደለም። ስለዚህ የፈለግሽውን ነገር አድርጊ፣ ነገር ግን ከኔ ራስ ወረጅ። እሺ አያገባኝም፣ አይመለከተኝም። የምትጎጂው ይሄ ቤተሰብ ቢፈርስ የምትጎጂው አንቺ ነሽ። እሺ አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ጀምሮ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ደረጀና ናታን ተገናኝተው በቃ ሁሉንም ነገር ነገረው። ነገር ግን በቃ ይኸውልህ አሁን የምታደርገውን እኔ የምለን ብቻ አድርግ ናታን አለው። እሺ አባዬ ምን ላድርግ? እንደሄድክ ቀድመህ ከቤት ሂድና በር ቆልፈ ጠብቀኝ። ኤቢን ክፍሏ እንኳ እንዳትወጣ አድርገ እኔ እስከምመጣ አንዱ አስረን ቢሆን ጠብቀኝ አለው ማለት ነው። እሺ አባዬ ብሎ ቀድሞ ሄዶ እንግዲህ ራሷ መታ ክፍሉ በሩን ዘግቶ ጠብቆታል ማለት ነው። ልክ እንደገባ ደረጀ አንቺ ምንድን ነው ያገኘሽው ሚስጥር? ምንድን ነው ያወቅሽው? አንቺ ለምንድን ነው የሰውን ሚስጥር ለማወቅ እንዴት ካሜራ ናታን ክፍል ትደቅኛለሽ? አንቺ ልጄ ነሽ ወይስ ጠላቴ ነሽ? እንዴት እኔ ዳጣን ለምን የጓደኛ ልጅ ናት ብዬ እዚህ ቤት እንዳመጣዋት የምታውቂው ነገር አለሽ? ንገርኝ እስቲ። እኔ አባዬ ምንም ያወቅኩት ነገር የለኝም። እኔ ዳጣ የሰላም ልጅ እንደሆነች ብቻ ነው ያወቅኩኝ። ሌላ ምንም ያወቅኩት ነገር የለኝም አባዬ። እና እኔ ምን አጥፍቼው ነው አባዬ? ምን አድርጌ ነው ግን እንደዚህ እኔን እንትን የምትለኝ? ለምንድን ነው እንደዚህ የተናደድኩ? ለምንድን ነው አባዬ አለችው። ትሰሚያለሽ? የበኩር ልጁን ገደለ ልታስበይኝ ነው ዳጣ አበጌኤል፣ እኔ እገርልሻለሁ። አሁን የመጨረሻ ነገር ልጅነቴ፣ ትዳሬ፣ ሁሉ ነገሬ ፍርስርስ ብሏል። ስለዚህ አንቺ ደግሞ ይኸውልሽ የዚህ ዋነኛዋ መንገድ ከፋች እንዳትወኝ ተጠንቀቂ። አሁን አንቺ እንዴት እንደዚህ ታደርጊያለሽ? ለአባትሽ እንዴት ጠላት ትሆኛለሽ? አቢግኤል እኔ ስንቴ ነው ከቤት አባረሬ አስቀመጥኩሽ፣ ብዙ ነገር አደረግኩሽ። አንቺ ግን በጭራሽ ልትለወጭ አልቻልሽም። ቆይ እኔ ምን ባደርግሽ ነው የሚሻለኝ? ይኸውልሽ ዛሬ እዚች ክፍል ከወጣሽ ነግሬሻለሁ አላት ማለት ነው። ሄደና እንግዲህ ሁሉም እያንዳንዳችሁ ከየክፍላችሁ ግቡ ተብሎ እንግዲህ ዳጣ ልክ ከቤት እንደመጣ ውሃንም ሁሉንም ሰራተኛዋንም እያንዳንዳችሁ በየክፍላችሁ ግቡ ብሎ እንግዲህ ሁሉም አስገባቸው። ዳጣም አባዬ ምን ሆነ ነው ምን ሆነ ስትለው አይ በቃ ምንም አልሆንኩም። ምን ትላለሽ? እጂ ዞር በይ አንቺ ሂጂ ክፍል ወደ ክፍልሽ ግቢ አላት። ሂጂ ክፍልሽ ሂጂ ግቢ አላት። ወይኔ ምን ተፈጥሮ ነው? ቆይ ናታን ምንድን ነው የተፈጠረው? እስቲ ንገሪኝ፣ ምንድን ነው የተፈጠረው? አባዬ ምን ሆኖ ነው አላት። ናታንን ሂድ ቁልፉን ለእኔ በእጅ ስጠኝና ሂዱ ጣለው ናታንን። ከዛ ልክ አስወጣና በሩን ዘጋ ማለት ነው። በሩን ዘግቶ ይኸውልሽ እኔ አሁን የድሮው ደረጃ አይደለሁም። እሺ እኔ እስከ ዛሬ ችዬሻለሁ። ብዙ ነገር አድርገሽ አንቺ እንደ ነደድ እሳት ነሽ እና ስለዚህ እያመረቀሽ የምትነቂ ነሽ። እንዴት ምን ያህል እንዴት ነው የምትጠይኝ? እኔ አባትሽ አይደለሁም አበጌል፣ እኔ አባትሽ አይደለሁም። ለምንድን ነው ለአንድ አባትሽ እንኳን መሆን ያቅትሻል? እንዴት አይነት ምን አይነት ተንኮለኛ ነሽ? እንዴት እንደዚህ ታደርጊያለሽ? የተደበቀ ሚስጥር አንቺ እንዳታውቂ የምትፈልጊውን ነገር አትወቂ ከተባልሽ በቃ አለቀ። ምንድን ነው እንደዚህ የሚያደርግሽ አላት። በጣም ነው የተናደደው። እንግዲህ አንገቷን ደፍጣ ዳጣ እዛ ጠረጴዛ ላይ ተኝታ መጣች ማርታ ማለት ነው። እንዳጋጣሚ ዳጣ ምን ሆነሽ ነው የኔ እናት ልጄ ምን ሆነሽ ነው የኔ ውድ አለቻት። ምን ነው ልጆቼስ ውሃስ አብጌልስ ምን ሆነዋል? ችግር አለ እንዴ? አይ እማዬ ኧረ ሁሉም ሰላም ነው። ደረጀስ አልመጣም? አባዬ መጥቷል ፎቅ ነው ያለ
አለቻት ማለት ነው። አይ የፈራሁት ነገር ደረሰ ማለት ነው አለች እና በጣም ነው የተበሳጨችው። ልክ ሄደች ፎቅ ደሬ ሰላም ዋልክ? እንዴት ዋልክ? ምንድን ነው ቤቱ የለቅሶ ቤት መስሎ ጭር አለሳ? ምንድን ነው ልጆቹ የት ሄደው ነው አላት። ተረጋጊ ማርቲ፣ ምንም ችግር የለም ተረጋጊ። እኔ ሁላቸውን በየክፍላችሁ ቁጭ በሉ ብያቸው ነው። ምን ነው አበጌ ኤሌስ ልጅ ሴት ነው ያለችው አለችው። እናታን ክፍል በር ዘግቼባታለሁ። ትልቅ ጥፋት አጥፍታለች፣ ከባድ ጥፋት አጥፍታለች ማርቲ። ይኸውልሽ አንቺም ሆነ ማንም ሰው እዛ የናታን ክፍል በር ላይ ዝር እንዳይል እሺ አለች። እሺ በጣም ነው በቃ የእውነት በጣም ነው የምታከብረው ማርቲ በጣም ነው በቃ የምታከብረው። በጣም አለቀሰች እና እሺ አለች። እኔ እኮ ደሬ እኔ እኮ ጤነኛ አይደለሁም። እኔ ከባለፈው ጀምሮ እኮ ራሴን እየሸወድኩ ራሴን እያታለልኩኝ ነው እንጂ እኮ ምንም ነገር እኮ ጤነኛ አይደለሁም ደሬ። እማላቅ እኮ አይደለም ሁሉንም ነገር እኮ አውቃለሁ። አዎ ማርቲ ታውቂያለሽ ሁሉንም ነገር እንግዲህ ያው ምንም ማድረግ አይቻልም። ብደብቀው ራሴን ባታልለው ምን ብለውም እውነት አፍጥጦና አግጦ መጥተዋል። ስለዚህ እነግርሻለሁ ሁሉንም ነገር ማርቲ እነግርሻለሁ። መቼ ነው ታዲያ? እሺ ንገረኝ፣ አሁን ንገረኝ። ልጆቹም እየክፍላቸው ከሆኑ በቃ እኔ እናንተ ነው ያለ ነው። ንገረኝ ደሬ፣ ምን እንደሆንክ ንገረኝ አለችው። አይ ነገ ከነገ ወዲያ እነግርሻለሁ። በቃ ማወቅ አለብሽ። አሁን ያንቺ ተራ ነው እንጂ እኔ በቃ በቅቶኛል ከዚህ በኋላ። ስለዚህ ያንቺ ተራ ነው፣ እነግርሻለሁ ማርቲ አላት። እሺ አለችና ተኛች ማለት ነው። ነገር ግን ደሬ ራሱን ሊያጠፋ ገመድ ይዞ ማርታ ከተኛች በኋላ ወደ አበጌል ሄዷል። እንግዲህ ውሃም ደግሞ በጣም ፈርታ እንግዲህ እማ ሄደችና ቀስ ብላ ደረጀ ወደ ላይ ከሄደ በኋላ ቀስ ብላ እንግዲህ ወደ ለዛ ክፍል ትሄዳለች። ለዛም እንዳትወጪ ስለተባለች እኔ እርቦኛል አለች ማለት ነው። ውሃ እንዴ አንቺ እንዲሁ ወደ ጉሮሮሽ ይወርድልሻል። ቤተሰቡ እንደዚህ ጭንቅንቅ በጭንቀት ተወጥሮ እንዲህ ምን አይነት ጉድ ነሽ አንቺ? እንዲህ ምን አይነት ነሽ? እንዲህ አዎ ይወርድልኛል፣ በጣም ነው የሚወርድልኝ። ሂጂ አምጪልኝ ለዛ እኔ በጣም እርቦኛል አለች ማለት ነው ውሃ። እና ካልሆነ ለማየ ደውይልኝ አላት። እንዴ አባትሽ ማንም እንዳይወጣ ምንም ነገር ድምፅ እንዳልሰማ ብሎ ይል እንዴ? እኔ አልደውልም፣ አልሰጥሽም ስልኬን። እሺ አንቺ ጋር ልደር አለቻት። አታድሪም እኔ ከሰው ጋር መተኛት አልፈልግም አልወድም አለቻት። እና ከምን ጋር ነው የምተኘው? ከድመት ጋር አለቻት። እሺ ድመት እንደዛ ከሆነማ አሉ በዛ ባጥሩ አሉልሽ ድመት፣ ከእነሱ ጋር ሂጂ እና ተኝ። እንዲያውም እሺ አልፈልግሽም፣ አሁን ምግብ ብቻ አምጪልኝ አለች ማለት ነው። በጣም ነው የፈራችው። በጣም አባዬ እየሮጠች ሄዳ አባዬ ወደ አውሬነት ተቀይሯል ትላታለች ማለት ነው። እንግዲህ ማርቲ ደረጀ ሲናደድ እንደ አውሬ ነው የሚያደርገው ስላለች የእውነት አውሬ የሚሆን ነው የመሰላት እና እንደዛ አድርጋለች። እንግዲህ ናታን ደግሞ እባክህን ንገረኝ ብላ ስታስጨንቀው ነይ በቃ አላት ናታን ማለት ነው። ዳጣን ይኸውልሽ ሁሉንም እንርሳቸው፣ አበጌኤልንም አባዬንም እማዬንም ሁሉንም እንርሳቸውና ራሳችንን ብቻ እንሆን እስቲ። አሁን በቃ ነይ ጠጋ በይ፣ እቀፊኝ፣ ነይ ሰላም በይ። በቃ ከዚህ በኋላ ምንም ነገር እስቲ ለ1 ደቂቃ ለ2 ደቂቃ ራሳችንን እንሆን ይላታል። እና ራሳችንን እንሆን አለና ቅፍ አድርጎ ሳማት ማለት ነው። አፈቅራለሁ ናታንዬ፣ እኔም አፈቅርሻለሁ የኔ ውድ። በቃ እንደው አሁን የናፈቀኝ እኔና አንቺ በቃ አንድ የምንሆንበት ሁሉም ነገር ረስተን እኔና አንቺ አንድ የምንሆንበት ጊዜና ሰዓት ነው የናፈቀኝ የኔ ውድ አለ ማለት ነው ናታን። እና እንግዲህ ናታን ሊነግራት ነው እንግዲህ ሁሉንም ነገር የተፈጠረውን ነገር ንገሪኝ ስትለው እነግርሻለሁ፣ በቃ ተረጋጊ ብቻ እንጂ ተናገር፣ እኔ እነግርሻለሁ፣ ምንም ችግር የለውም እሺ። ቆይ አባዬ እንደዚህ የሆነው በእኔ ምክንያት ይመስልሃል? ምንድን ነው ሰላም የሰጠችስ ሚስጥር ስትለው እኔ አሁን አልነግርሽም፣ ግን ደግሞ እነግርሻለሁ። በቃ እንዲያውም እውነት መውጣቱ እንዲያውም ለአንቺ እረፍት ነው። ተይው በቃ እኔ የምልህ አባዬ አበጌል እንዲገላት ፈቀድክ ማለት ነው አለችው። አባቷ ነው፣ ምንም አያደርጋትም። አባዬ ደግሞ ይህንን ነገር አያደርግም። ስለዚህ አንቺ ተረጋጊ በቃ ምንም በቃ እኔ እንደው ዋናው ራሴ ነፃ አውጥቻለሁ ከዚህ በኋላ። ነገር ግን የሰላምን አደራ እንደበላው ይታወቀኛል እንጂ ሌላ ምንም ነገር አይሰማኝም። እና እሷ እንደዛ ስትጨቃጨቀው
ይኸውልሽ እኔ አላፈቅርሽም፣ አልፈልግሽም፣ ህልም ነው እሺ። እኔ እንደዛ ያልኩት አንቺን ቀለበት አደርግልሻለሁ አገባሻለሁ ያልኩት ጊዜ እየገዛውበት ነበረ። ጊዜ እየገዛውበት ቀናቶች ይቺ ቀን እስከምትደርስ እየጠበቅኩ ነበር እንጂ በጭራሽ እኔ አንቺን በፍጹም ነው አልፈልግሽም አላት ማለት ነው። በጣም ነው የተናደደችው። ምንኛ ብትነቀኝ ነው እንደዚህ እንድትለኝ አልፈልግም አላት። እንግዲህ ደረጀ በስተመጨረሻ ገመድ ራሱን ይኸው ከፊትሽ ራሴን አጠፋለሁ፣ ይህንን ነው አይደል የምትፈልጊው? ሲጥ አድርጌ በዚህ ገመድ ራሴን እገልልሻለሁ ብሎ እንግዲህ ማርታ በተኛችበት ቀስ ብሎ የተኛ መስሎ እንግዲህ ሁሉም ተኝተዋል። ሌሊት ላይ ልክ ወደ መኝታ ቤት ወደ ናታን ክፍል ይሄዳል ማለት ነው። ቀስ ብሎ ጫማውን አውልቆ ቀስ ብሎ ወደ ታች ወረደ ማለት ነው ወደ ናታን ጋር። እማዬ አለች። በሩ ሲከፈት ማርታ መታ እየከፈተችላት መስሏት ማለት ነው። እና ናታን የከፈተችላት መታ ማርታ የከፈተችላት ነው የመሰላት። ነገር ግን ማርታ አይደለችም። ምክንያቱም ደረጀ ራሱን ከፊትሽ ላይ እንዳጠፋ ይህንን ብቻ ነው አይደለም የምትፈልጊው? እሞትልሻለሁ ነው ያላት። እና የአባትነት ጥቅሙ የሚገባሽ አንቺ እኔን ስታጭኝ ብቻ ነው። አንቺ ይሄ ብቻ ነው የሚያስደስትሽ። ይሄው ከፊትሽ ላይ በዚህ ገመድ ሲጥ ብዬ እሞታለሁ አላት ማለት ነው። ለማርታም እንዲያውም ስለ ሞት እየነገራት ነበረ ባለፈ እና ስለ ሞት እየነገራት ነበርና በቃ ራሱን ለማጥፋት ወሰነ። እኔ ማርታ እንዲህ ስታለቅስ አይኗ በእንባ ተሞልቶ በፍጹም ማየት አልፈልግም። ማርቲን እኔ በቃ አይኔ እያየ እንድታለቅስ አልፈልግም ብሎ ለናታን ነግሮት ነበረ። አባዬ እማዬ እኮ ትረዳሃለች፣ ያን ያክል እንትን አትልም፣ በስህተት እንደሆነ ይታወቃል። ስለዚህ አባዬ እኔ ቀስ ብላ አግባብተህ ንገራት። አባዬ አይዞ፣ አንተ ደግሞ ይህንን ነገር ማለፍ ትችላለህ ሲለው ናታን አይ እኔ በፍጹም በጭራሽ እኔ የማርቲ አይን ላይ ጠብታ እንባ ማየት አልፈልግም። ማርቲ ማለት ለእኔ ህይወቴ ናት። ለማርቲማ ይህንን እኔ ውድቀቴን አልነግራትም። ማርቲ የምታውቀው ጀግንነቴን፣ ማርቲ የምታውቀው ጉብዝናዬን፣ ማርቲ የምታውቀው እኔ ለእሷ ታማኝ እንደሆንኩ ብቻ ነው። ስለዚህ በቃ ማርቲ በጭራሽ አዝና ማየት ተክዛ ማየት በፍጹም አላይም፣ ፈገግታዋን አልነጥቃትም አለ ማለት ነው። ነገር ግን አሁን በእርግጥ በጣም ልቧ ይሰበራል። ቢሆንም ግን አሁን ያደረገው ስህተት በጣም ከባድ ነው። እንግዲህ ከፊቷ ሄዶ ነው እንግዲህ ራሷን አጠፋለሁ ብሎ ገመዱን አንገቱ ላይ አስገብቶ ከዛ እንግዲህ ውይ ብላ እየጮኸች ነበረ። ይኸውልሽ እኔ ምክንያቱም አንቺ በቁሜ ለማርታ ሄደሽ ነግረሻት ማርታ ከምታዝን እኔ ራሴን አንቺ የምትፈልጊው ይህን ነው ራሴን አጠፋለሁ። ይሄው አሁን ማንም የለም፣ ደስ ይበልሽ፣ ይሄው ራሴን ላጠፋልሽ ነው። ይህ ብቻ ነበር አንቺ የናፈቀሽ አላት ማለት ነው። ደሬ እማዬ ብላ ስትጮህ እንግዲህ እየጮኸች እያለ እንግዲህ በር ክፍት ብሏል። በጣም ነው የሚያሳዝነው። እንግዲህ ደሬ ራሱን ያጥፋል።